አርእስተ ዜና በትግራይ ህዝብ ላይ የተጋረጠውን የህልውና አደጋ ለመመከት ዝግጁ መሆናቸው የትግራይ ደቡብ ምብራቅ ዞን ህዝባዊ ኮንፈረንስ ተሳታፊዎች ገለጹ። የትግራይ ህዝብ ህልውና ለማረጋገጥ በሚደረገው ርብርብ የሚዲያዎች ሚና ከፍተኛ መሆኑ የትግራይ ኮሙኒኬሽን ኃላፊ ዶክተር አብርሃም ሐጎስ ገለጹ። ሱዳናውያን በጦርነት ምክንያት ተሰደውበት ከነበረው ግብጽ ወደ ሀገራቸው መመለስ ጀመሩ። በአበይት ዜናዎቻችን ጀምረናል። ሰላም ጤና ይስጥልን ውድ ተመልካቾች፣ ከትግራይ ቴሌቪዥን የሰዓቱን አበይት የአማርኛ ዜናዎች ጀመርን። ፍርቱና ገብሩ ወደ ቀዳሚ ዜና አልፋለሁ። በትግራይ ህዝብ ላይ የተጋረጠውን የህልውና አደጋ ለመመከት ዝግጁ መሆናቸው የትግራይ ደቡብ ምብራቅ ዞን ህዝባዊ ኮንፈረንስ ተሳታፊዎች ገለጹ። በዞኑ እንደ ብሔር እንድንጠፋ አንፈቅድም በሚል መሪ ሐሳብ ሲካሄድ የነበረውን ህዝባዊ መድረክ ባለ 9 ነጥብ የአቋም መግለጫ በማውጣት ተጠናቋል። ስለሺ ሐጎስ ተጨማሪ ያለው ዘበት እንብሔራዊ ብርሰት ወይም ፈጽሞ አንጠፋን በሚል መሪ ቃል በትግራይ በተለያዩ ዞኖችና ወረዳዎች ኮንፈረንሶች ሲካሄዱ መቆየታቸው ይታወቃል። በትግራይ ደቡብ ምስራቅ ዞንም በየወረዳዎችና በየቀበሌዎች የውይይት መድረክ እያካሄደ ቆይቶ ከሁሉም ወረዳዎችና ቀበሌዎች ተወካዮች በተገኙበት በተዘጋጀው የዞኑ የማጠቃለያ ኮንፈረንስ ተካሂዷል። በመድረኩ የዞኑ ምክር ቤት ባለ 9 ነጥብ አቋም መግለጫ ያወጣ ሲሆን የዞኑ ህዝብ ጸረ የትግራይ ህዝብ የሆነውን ጄኖሳይደሩን የአብይ አህመድ አገዛዝ ወደ መቃብር ለመሸኘት በትግራይ መንግስት የተወሰነውን ውሳኔ መደገፉን በሰጠው የአቋም መግለጫ አሳውቋል። የዞኑ አስተዳዳሪ አቶ ከላሊ ሐጋዚ ጸረ ህዝብ የሆነውን ጄኖሳይደሩን ስርዓት ከአጎራባች ክልልና ሀገራት ጋር በመሆን ለአንዴና ለመጨረሻ ጊዜ በመቅበር የትግራይ ህዝብ ህልውና ይረጋገጣል ሲሉ ይገልጻሉ። ውድቀ መላኺ ጄኖሳይዳዊ አገዛዝ ስርዓት ብልጽግና ነቲ ትግራይ ሓሊፉ ሰፊሕ ከባቢያውን ሰላምን ምርግጋዕና ንፍጠር ዓቅሚ ዝነበሮ ስምምዕ ፕሪቶሪያ አምባገነኑ ጄኖሳይደሩ የአብይ አህመድ አገዛዝ ከትግራይ አልፎ ለሀገርና ለምስራቅ አፍሪካ ቀጠና መረጋጋት ተስፋ ተጥሎበት የነበረው የፕሪቶሪያዊ ሰላም ስምምነት በይፋ ከመጣስ ባሻገር በጦርነት ያልቋጨውን የትግራይ ህዝብ እንደ ህዝብ የማጥፋት እቅዱን ድምፅ አልባ በሆነ ጦርነት አጠናክሮ በመቀጠል የትግራይ ህዝብ ማህበራዊ ኢኮኖሚያዊ ቀውስ ተባብሶ እንዲቀጥል አድርጓል። አሁንም ቀጥሎበታል። የትግራይ ህዝብ በነዳጅ ክልከላ በሀዘንም ሆነ በደስታ ቤተሰቦች ተገናኝተው ማሳለፍ ካቆሙ ቆይተዋል። የጄኖሳይደሩ ስርዓት በዚህ ብቻ አላበቃም። ከትግራይ ህዝብ በተጨማሪ በአማራ በኦሮሚያና በሌሎች ክልል ህዝቦች ላይ ደም አፋሳሽ ጦርነት በማካሄድ ሀገሪቱን የደም ምድር አድርጓታል። የትግራይ መንግስት ይህንን በመረዳት ተፈናቃዮች ወደ ቀያቸው ለመመለስ የትግራይ ግዛታዊ አንድነት ከማረጋገጥ በተጨማሪ በአፍሪካ ቀንድ የተረጋጋ እንዲሆን ከአጎራባች ክልል ኃይሎችና ከኤርትራና ከሱዳን ጋር በመሆን ጄኖሳይደሩ ስርዓት ወደ መቃብር ይሸኛል። በኮንፈረንሱ የተገኙት የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ጄኖሳይደሩን ስርዓት ለመቅበር የተወሰነው ውሳኔ ነገሮች በሰላማዊ መንገድ ይፈታሉ ተብሎ ለዓመታት ከተጠበቀ በኋላ ነገር ግን የአገዛዙ ስርዓት ሰላም ጠል ኃይል በመሆኑ የተወሰነ የመጨረሻ አማራጭ መሆኑን ያስረዳሉ። ንሕና ንዝሓለፈ 4 ዓመታት በሰላማዊ መንገድ ጉዳይና መዕለብ ክረክብ ለህዝብና ጸገማት ክፍትሑ ለይትን ቀትርን እናሰራሕና እናተማሕፀና በሰላማዊ መንገድ መሰራት የሚገባቸውን እንዲሰሩ ከፍተኛ ጥረት አድርገናል። ነገር ግን ጄኖሳይደሩ የአብይ አህመድ አገዛዝ ከፕሪቶሪያው የሰላም ስምምነት በኋላ የትግራይ ህዝብ ድምፅ አልባ በሆነ ጦርነት እንደ ህዝብ የማጥፋት ስራን የሰራው። ችግሮችና ልዩነቶች በሰላም እንዲፈቱ በትዕግስት ዓመታቶችን ጠብቀናል። ነገር ግን የብልጽግናው ስርዓት በአንጻሩ ከድምፅ አልባ ጦርነት በተጨማሪ ለጦርነት ዝግጅት እያደረገ ቆይቶ የትግራይን ህዝብ አንበርክኮ ለመግዛት ዝግጅቱን አጠናቆ በ8 እዞች ትግራይን ከቦ ይገኛል። የትግራይ ህዝብ ተንበርክኮም ተገዝቶም አያውቅም። ሁሌም ታግሎ በማሸነፍ ነጻነቱን ተጎናጽፎ የኖረ ህዝብ ነው። አሁንም አንበርክኬ ገዝቼ እንደ ህዝብ አጠፋችኋለሁ የሚለውን ጄኖሳይደሩ አገዛዝ ታግለን ከመቅበር ውጪ ሌላ አማራጭ የለንም። በመሆኑም የትግራይ ህዝብ ህልውናውን የሚረጋገጠው ስርዓቱን ለአንዴና ለመጨረሻ ጊዜ በመቅበር
ይሆናል። ማንም ትግራዋይ ተደራጅቶ ከመታገል ውጪ ሌላ አማራጭ የለንም። የሰራዊት አቋምም በተሻለ ደረጃ ላይ ይገኛል። የተፈናቀለው ህዝባችን ወደ ቀዬው ለመመለስ እንደ ሰራዊት ዝግጁ ነን። ከትግራይ ሰራዊት ከፍተኛ አመራሮች መካከል አንዱ የሆኑት ታጋይ ማዕሾ ገብረ ሚካኤል የትግራይ ሰራዊት ዝግጅቱን አጠናቆ የትግራይ ህዝብ ህልውናን የማስቀጠል ኃላፊነት ካለበት የትግራይ መንግስት ትዕዛዝ በመጠባበቅ ላይ እንደሚገኝ ገልጿል። ስልጠናና አጠናቅና መንግስትናን ህዝብናን ወላ ጥራሒና ጽበደለን የትግራይ ሰራዊት ሁሉንም አይነት ዝግጅት አጠናቆ ከትግራይ መንግስት የሚጠበቀውን ትዕዛዝ ብቻ ነው በመጠባበቅ ላይ የሚገኘው። የሰራዊት አመራሮች ከተዋጊው ሰራዊት ጋር የትግራይን ህዝብ ህልውናን ለማስቀጠል የሚያስችል ትግል ለማድረግ በሎጂስቲክስ አቅም ተጠናክረዋል፣ በስነልቦና ግንባታ አድርገዋል። በዚህም ህዝባችንን ለማስቀጠል በሚደረገው ትግል የተለመደውን ድል ለመቀዳጀትና መስዋዕትነት እስከ መክፈል ድረስ ለመታገል ተዘጋጅተዋል። በኮንፈረንሱ የተገኙት ተሳታፊዎች በበኩላቸው የትግራይ ግዛታዊ አንድነት ለማረጋገጥ ተፈናቃዮች ለማስመለስ እንዲሁም ጄኖሳይደሩን የአብይ አህመድ አገዛዝ ለመቅበር በሚደረገው ዘመቻ እንደሚታገሉ አረጋግጠዋል። የአብይ አህመድ ጄኖሳይዳዊ አገዛዝ በትግራይ ህዝብ ላይ ጄኖሳይድ በሚፈጽምበት 2013 ዓ.ም የትግራይ ሚዲያዎች ሚና በተደራጀ ሁኔታ የጠላቶችን ሴራና በትግራይ ህዝብ ላይ የፈጸሙትን የጄኖሳይድ ወንጀል በማጋለጥ የህዝባቸው ድምጽ ሆነው መስራታቸው ዶክተር አብርሃም ሐጎስ ገለጹ። እንደ ህዝብ ከቶ አንጠፋም ዘበት ለብሔራዊ ብርሰት በሚል መሪ ሐሳብ ከትግራይ የሚዲያው ባለሙያዎች ጋር ውይይት ያደረጉት የትግራይ ኮሙኒኬሽን ኃላፊ ዶክተር አብርሃም ሐጎስ የትግራይ ህዝብ ህልውና ለማረጋገጥ በሚደረገው ርብርብ ሚዲያዎች የጄኖሳይዱ አገዛዝ አስነዋሪ ተግባራት ማጋለጥና የትግራይ ህዝብ ፍትሃዊ ትግልን በማንጸባረቅ ሚናቸውን ሊወጡ ይገባል ብለዋል። ያለንበት ተጨባጭ መድረክ የትግራይ ህዝብ ህልውና በማረጋገጥና ጄኖሳይዳዊ አገዛዙ የትግራይ ህዝብ ለማጥፋት የሚያደርገውን ዘመቻ በከፍተኛ ደረጃ የደረሰበት ወሳኝ ምዕራፍ መሆኑን ያወሱት ኃላፊው የአገዛዙ ግብዓተ መሬት ሳይፈጸም የትግራይ ህዝብ ዘላቂ ህልውና ለማረጋገጥ እንደማይቻል ገልጸዋል። የአብይ አህመድ ጄኖሳይዳዊ አገዛዝ በአሁኑ ሰዓት የመላው ኢትዮጵያውያን ክፍል በጦርነት ፍላጎቱን ለማሟላት እየሰራ ያለው ጸረ ህዝብ መሆኑን ያስታወሱት ዶክተር አብርሃም የአገዛዙ የሚዲያዎች ዘመቻም በአብይ አህመድ ቀጥተኛ ትዕዛዝ የሚዘወሩ በመሆናቸው የኢትዮጵያ ህዝብ መከራ መዘገብ እንደማይችሉ አስረድተዋል። የትግራይ ህዝብ ከአማራና የኤርትራ ህዝብ ጋር በጊዜያዊነት የተፈጠሩ ቁርሾች በህግ እልባት የሚያገኙ መሆናቸውን የተናገሩት ኃላፊው በዚህ ሰዓት የሁሉም ህዝቦች የጋራ ጠላትና የህልውና አደጋ የሆነውን የአብይ አህመድ አገዛዝን በትብብር ማስወገድ ጊዜ የማይሰጠው ጉዳይ መሆኑን አብራርተዋል። ትግራይ የሚዲያና ኮሙኒኬሽን ስርዓት የሚመራበት አሰራር የትግራይ ህዝብ ደህንነት ለመጠበቅ በወጣው አዋጅ ቁጥር 366/2018 መሰረት እየተሰራ መሆኑን የገለጹት የትግራይ ኮሙኒኬሽን ቢሮ ኃላፊ ዶክተር አብርሃም ሐጎስ አገዛዙ ለማስወገድ በሚደረገው ትግል ሚዲያዎች የትግራይን ህዝብ ድምጽ ሆነው ሊሰሩ ይገባል ብለዋል። የትግራይን ህዝብ ህልውና ለማረጋገጥ ከመንግስት የተሰጣቸው ተልዕኮ በብቃት ለመፈጸም በሚያስችል ቁመና ላይ መሆናቸው የአርሚ 43 የሰራዊት አባላት ገለጹ። የትግራይ ሰራዊት የጦርነት ፍላጎት መቼም ኖሮት አያውቁም ያሉት የሰራዊቱ አባላት ነገር ግን የጄኖሳይደሩ አገዛዝ በትግራይ ህዝብ ላይ እየፈጸመ ካለው አጥፊ ተግባሩ ካልተቆጠበም የትግራይ ህዝብ ህልውናን ለማረጋገጥ ሰላማዋ የተረጋገጠች ትግራይን ለመፍጠር ቁርጠኛ እንደሆኑም አረጋግጠዋል። የገብረ መስቀል ኪሮስ ዘገባ ነው። ፍሬት ወልደመድን ታቀርባለች። የጄኖሳይደሩ አብይ አህመድ አገዛዝ በትግራይ ህዝብ ላይ የደቀነው የህልውና አደጋ ለመመከት ህዝቡ ከትግራይ መንግስት ጎን በመቆም ትግሉን እንደሚያጠናክር መግለጹ ከሰሞኑ በተካሄዱ መድረኮች ነጋም። በተመሳሳይ መልኩ የትግራይ ህዝብ ምሰሶ የሆነው የትግራይ ሰራዊትም ተፈጥሯዊ ይሁን ሰው ሰራሽ ችግሮች ሳይበግረው በትግራይ ህዝብ ላይ የተጋረጠውን አደጋ ለመመከት በሙሉ ቁመናና ዝግጅት ላይ እንደሚገኝ የአርሚ 43 አባላት ተናግረዋል። ድሉነቱ ሐጸር የሰራዊቱ ዝግጅት አጭርና ረጅም የወታደራዊ ሳይንስና ወታደራዊ ጥበብ ዝግጅት ወስዷል። በዚህም በሙሉ ቁመናና ወኔና ሞራል
ላይ ይገኛል። ነገር ተዘጋጅና አይና ወደ ኋላ የሚልም የለም። ምክንያቱም የህልውና ጉዳይ ነው። አካላውን ወይ ብስና አምራ ይህ እየተደረገ ያለው ዝግጅት የትግራይ ህዝብ ከተጋረጠበት የህልውና አደጋ ለመታደግ በአካላዊም ይሁን በስነ ልቦና ሙሉ ዝግጅት አድርገናል። የትግራይ ህዝብ የህልውና አደጋ ተጋርጦበታል። ከዚህ አደጋ ለመታደግም በሙሉ አቅማችን ዝግጅታችን አጠናቀን እንገኛለን። ወልገርም ደዱነት ማለት ይኩል ስልጠናዎቻችንን ጨርሰን በሙሉ ዝግጅት ላይ ነው ያለነው። ወታደራዊ ጥበብና ዝግጅትን አጠናቀናል። የጄኖሳይደሩ አገዛዝ የትግራይ ህዝብ ለማንበርከክና ለማጥፋት ቁልፍ ጥያቄዎችና ፍላጎቶችን በመከልከል ጄኖሳይድ እየፈጸመበት ይገኛል ያሉት የሰራዊት አባላቱ፣ ነገር ግን ይህ በፍጹም እንደማይሆንና ይልቁንስ የትግራይ ሰራዊት የትግራይ ህዝብ ህልውና እንዲረጋገጥ ግዛታዊ አንድነት እንዲመለስና ለ6 ዓመታት ያክል በከባድ የህይወት ጎዳና ላይ የሚገኙ ተፈናቃዮች ወደ ቀያቸው እንዲመለሱ እንደሚያደርግም ተናግረዋል። አድና ሐራን ሆንጽ ምዕራብ ትግራይን ከወራሪዎች ነጻ ለማውጣትና ተፈናቅለው በችግር ላይ የሚገኙ ተፈናቃዮች ወደ ቀያቸው እንዲመለሱና ትግራይ ሰላሟ እንዲረጋገጥ ነው የምንፈልገው። ለዚህም ነው ትግላችንን አበርትተን የምናጠናክረው። መሬትና ተሐይዝለለ መሬት ቅድሚያ የምንሰጠው በወራሪ ኃይሎች ስር የሚገኘው መሬታችን ማስመለስና የትግራይ ግዛትን ወደ ቀድሞ ቦታው እንዲመለስ ማድረግ ነው። በጄኖሳይዳዊው ጦርነት ከቤት ንብረቱ የተፈናቀለውና በከፋ ህይወት ላይ የሚገኘው ተፈናቃዮችን ወደ ቦታቸውን እንዲመለሱ ማድረግ ነው። ወራሪ ሞጽብ ትግራይ 6 ዓመት ገርና ለክዕ ምዞም ተፈናቃዮቻችን 6 ዓመታቸው በተቀራደደ ኬንዳ በረሃብና በመድኃኒት እጦት ከቀን ወደ ቀን ህይወታቸው እያጡ ነው የሚገኘው። ስለዚህ እነዚህን ወገኖቻችን ወደ ቀያቸው እንዲመለሱ ማድረግ ይኖርብናል። እስካሁን ለሰላም ተብሎ ቆይተናል፣ ነገር ግን ምንም መፍትሄ ሊመጣ አልቻለም። ስለዚህ ያለን አማራጭ ታግለን ህልውናችንን ማረጋገጥ ነው። እና ትግራይ ጸገማት ብዙሕ በጽዋይ ክባት ገልጽ ተኸለሃ ትግራይ አሁን ያለችበት ችግር በርካታ ነው። ከበባና ክልከላ ተደርጎብናል። ተፈናቃዮቻችንም እስካሁን ከቃል የዘለለ ምንም ነገር አልተደረገላቸውም። ስለዚህ የትግራይን ችግሮች ለመፍታት ጠላቶቿን ማስወገድ ግድ ይላል። ስለዚህም በሙሉ አቅማችን ተዘጋጅተናል። የትግራይ ሰራዊት የጦርነት ፍላጎት መቼም ኖሮት አያውቅም ያሉት የአርማ 43 የሰራዊት አባላት ጦርነት በሩቁ ለማስቀረት ጠላት በትግራይ ህዝብ ላይ እየፈጸመ ካለው አጥፊ ተግባሩ ካልተቆጠበ ደግሞ የትግራይ ህዝብ ህልውና ለማረጋገጥና ሰላማዊ የተረጋገጠች ትግራይ ለመፍጠር የተደረገ ዝግጅት እንደሆነም ያስረዳሉ። ጊዜ ሙግታት ትርጉም ይውል ያሉትን ችግሮች ለመፍታት ጊዜ መውሰድ ትርጉም የለውም። ለሰላም ስንል ከባድ ዋጋን ከፍለናል። ይህ የሚያመላክተውም ሰላም ወዳድ መሆናችን ነው። ነገር ግን የኛ ሰላም መፈለግ ብቻ በቂ አይደለም። ስለዚህ የህዝባችን ችግር ከዚህ በኋላ ይበቃል። ያው ማዕዘዲ ተጋዳይ በዚህ እዚህ ያለው ሰራዊታችን ዝግጅቶቹን አጠናቅቆ ይገኛል። የህዝባችን ችግር የሚያበቃበትን ቀን ለማሳጠር ነው እየተጠባበቀ ያለው። የትግራይ ግዛታዊ አንድነት ለማረጋገጥና ተፈናቃዮች ወደ ቀያቸው ለመመለስ መሆናቸው የምዕራብ ግንባር ትግራይ ሰራዊት አባላት ገለጹ። የትግራይ ህዝብ ለሰላም ቅድሚያ እንደሚሰጥ የገለጹት የትግራይ ሰራዊት አባላት ይሁንና በትግራይ ህዝብ ህልውና አደጋ የደቀነውን አገዛዝ ለመመከት ዝግጁ መሆናቸውም ገልጸዋል። ታደሰ ልጅ አለም አዘጋጅቶታል። በአሁኑ ወቅት የትግራይ ሰራዊት ያፈጻጸም አቁም ለማጠናከር የተለያዩ ስራዎች እየሰራ ቢሆን በህዝብ ውስጥ የተፈጠረውን የድጋፍ መንፈስ በማጠናከር በግንባርና ደጀን በሰው ኃይልና በትጥቅ አቅሙን በማሳደግ በጽናትና በቁርጠኝነት እንዲታገሉ እንደሚያግዛቸው በምዕራብ ግንባር የሚገኙ የትግራይ ሰራዊት አባላት ገልጸዋል። ትግራይ ኣብዚ ሰዓት ካብ ተወዲካ ምቅላስ ወጻኢ ህዝቡ ወደ ቀየው መመለስ አለበት። ግዛታዊ አንድነታችን መረጋገጥ አለበት። ስለዚህ ዋስትናውን ለማረጋገጥ ሰራዊቱ ዝግጁ ነው። በወኔና በሞራል ላይም ይገኛል። ማንም ትግራዋይቲ ጓልትኹንቱን ወዲ ማንም ትግራዋይ ተደራጅቶ ከመታገል ውጪ ሌላ አማራጭ የለንም። የሰራዊት አቋምም በተሻለ ደረጃ ላይ ይገኛል። ከም ሰራዊት ግን ኣብ ጽቡቅ ቁመናን እንደ ሰራዊት በጥሩ ቁመናና በጥሩ ደረጃ እንገኛለን። ለሚቀጥለው ዓላማችንም እስከ መጨረሻው ግብ ላይ ለማድረስ ዝግጁ ነን። የሰራዊቱ አባላት አያይዘውን በወራሪዎች የተያዘውን የትግራይ መሬት ለማስመለስና በመከራ ውስጥ የሚገኙትን ተፈናቃዮች ወደ መደበኛ ህይወታቸውና ወደ ቀያቸው ለመመለስ ከመስዋዕትነት ድረስ ለመክፈል ዝግጁ መሆናቸውም አረጋግጠዋል። ህዝብና ናብ ቦታኡ ክምለሰሎ ለዓላውነትና እውን ናብ ቦታኡ ክምለሰሎ የትግራይ ህዝብ ነገሮችን ተረድተህ በጋራ ከመታገል ውጭ ሌላ አማራጭ የለህም። ስለዚህ አማራጫችን ሊሆን የሚገባው የሰማዕታትን አደራ ግብ ላይ ማድረስ ነው። ዓላማው ግብ እንዲመታም አሸንፎ መውጣት ብቻ ነው መሆን ያለበት። ህይወትና እስከ መወጣታ ህዝብ ትግራይ አምረበቱ ክሳብ ዛአቱ ንሕና ዘበት ካብቲ መስርዕና የተፈናቀለው ህዝባችን ወደ ቀየው ለመመለስ እንደ ሰራዊት ዝግጁ ነን።
ታሓንቲ ዘላ ህይወትካ ከፊልካ ነቲ ተፈናቀሉ ናብ ጸገም ዘሎ ህዝብኻን ናፍቲ ዝነበሩ ጽቡቅ ህይወት የሚከፈለውን መስዋዕት ከፍለክ በብዙ ስቃይና መከራ የሚገኘው ተፈናቃይ ወገኖች ወደ ቀያቸው መመለስ ለነገ የሚባል አይደለም። በምዕራብ ግንባር የሚገኙ የትግራይ ሰራዊት አባላት አያይዘውም ለትግራይ ህዝብ ህልውናና ደህንነት በሚደረገው ትግል የየራሱ አስተዋጽኦ እንዲያበረክቱም ጥሪ አቅርበዋል። የትግራይን ህልውናና ሉዓላዊነት ለማስጠበቅ የሚያስፈልጉ ዝግጅቶች በሁሉም ዘርፍ ማጠናከራቸው ገልጸው የትግራይ ሰራዊት ለህዝቡ ጠንካራ መከታ በመሆን ለህዝቡ ማገልገልና የሰማዕታት አደራ ወደ ግብ ማድረስ ኃላፊነታቸው እንደሆነም አክለዋል። ደጀን ዘሎ መንሰይ ካዕኒ ብፍላይ ጽቡቅ ኪያራታት ዝግበርሎ የትግራይ ህዝብ አሁን ያጋጠመው የህልውና አደጋ አለ። ይህን አደጋ ለመወጣት ሁላችንም በጋራ መታገል አለብን። ደጀንና ግንባርም ተናቦ በተቀናጀና በተጠናከረ መልኩ መስራት አለበት። ክሳዕ መወዳእታ ኩል አይነት ዋጋ ከፊልና የሚከፈለው መስዋዕትነት ከፍለን እስከ መጨረሻው ግብና ዓላማ እንደምናሳካው ምንም ጥርጥር የለኝም። ኢትዮጵያ እየመከረች ነው በሚል እየተካሄደ ያለው የምክክር መድረክ ህዝቦችንና ሀገሪቱን ታሳቢ ያደረገ ሳይሆን የጆኖሳይደሩ አብይ አህመድ አገዛዝ ስልጣኑን ለማጽናት ዲፕሎማሲያዊ ትርፍ ለማግኘት የሚያደርገው ሴራ ነው ሲሉ የትግራይ ደቡባዊ ዞን ህወሓት ጽሕፈት ቤት ኃላፊ አቶ ገብረመድህን ስዩም ገለጹ። ምክክሩ ከዚህ ባለፈም በህዝቦች መስዋዕትነት የተገነባውን ህገ መንግስታዊ ዲሞክራሲያዊ ስርዓት በማፍረስ አሃዳዊ ስርዓት ለማንገስ ታሳቢ ያደረገ መሆኑንም አክለው ገልጸዋል። ማዛ መኮንን የጆኖሳይድ አገዛዝ የሆነው የብልጽግና ስርዓት ከሁለት ሳምንታት በፊት ማካሄድ የጀመረው ኢትዮጵያ እየመከረች ነው የሚል ስያሜ በመስጠት እያካሄደ ያለውን የምክክር መድረክ ህዝቦችንና ሀገሪቱን ታሳቢ ያደረገ ሳይሆን የአብይ አገዛዝ ስልጣኑን ለማጽናት በሚል ዲፕሎማሲያዊ ትርፍ ለማግኘት የሚያደርገው የተንኮል አካሄድ ነው ሲሉ የትግራይ ደቡባዊ ዞን ህወሓት ጽሕፈት ቤት ኃላፊ አቶ ገብረመድህን ስዩም ከዝግጅት ክፍላችን ጋር በነበራቸው ቆይታ ገልጸዋል። ናይ ዲፕሎማሲያዊ ረኸስዊ ነኽረኽበሉ ብዙሓት ሽርሕታትን ተንኮላትን የዲፕሎማሲ ትርፍ ለማግኘት የአብይ ስርዓት የተለያዩ ተንኮሎችና ሴራዎች እየጠነሰሰ መጥቷል። ከነዚህም አንዱ ሀገራዊ ምክክር ኮሚሽን በሚል ያቋቋመው ነው። ይህ ለትግራይ ብቻ ሳይሆን አጠቃላይ ለኢትዮጵያ አዋጭ ያልሆነ መንገድ ነው። በተለያዩ ክልሎች ማብቂያ የሌለው ጦርነት እየተካሄደ ባለበት ሁኔታና ሀገር ሰላም ባልሆነበት ሁኔታ ምክክር አካሂጃለሁ ማለት ማደናገሪያ አጀንዳ መሆኑ የታወቀ ነው። ይህ ብቻም ሳይሆን በህዝቦች ትግልና የደም መስዋዕትነት የተገነባው የህዝቦች የመብት ዲሞክራሲ፣ እኩልነትና ራስን ራስ የማስተዳደር መብት ያጎናጸፈው ህገ መንግስት በማፍረስ በአገሪቱ አሃዳዊ ስርዓትን ለማንገስ ታሳቢ ያደረገ መሆኑንም አቶ ገብረመድህን አክለው ገልጸዋል። ዝሐለፈ በቃልሲ ትግራይ በቃልሲ ህዝብ ኢትዮጵያ ባለፉት ዓመታት በትግራይና በኢትዮጵያ ህዝቦች ትግል የተረጋገጠውን ህገ መንግስት አንቀጽ 39 የመቀየርና ስርዓቱን ከፌዴራላዊ ስርዓት ወጥቶ አሃዳዊ ስርዓት ለመቀየር ታሳቢ ያደረገ አካሄድ ነው። ይህ ከትግራይ አንጻር ስናየው ትግራይ አሁን ላይ የኢትዮጵያ አካል አይደለችም። በፌዴሬሽን፣ በፓርላማ፣ በፌዴራል መስሪያ ቤቶች ተወካይ የለም እና ትግራይ ምንም አይነት ውክልና በሌለባት ስለ ትግራይ መምከር ቀልድ ነው። አሁን ላይ አገዛዙ የፕሪቶሪያውን ስምምነት በማፍረስ የትግራይ ህዝብን ዘርፈ ብዙ ችግሮች ውስጥ በማስገባት ያለውና አደጋ በተጋረጠበት ሁኔታ ምክክር አካሂጃለሁ ማለት ቀልድ ነው ያሉት አቶ ገብረመድህን ስዩም ባሉት የጸጥታና ሌሎች ችግሮች የትግራይ ህዝብን ጨምሮ አጠቃላይ ህዝብ ከባድ የጥፋት ስጋት ባለበት በዚህ ወቅት ምክክር ማካሄድ በሀገሪቱ ዘላቂ ሰላም የማያመጣና ህዝቦች ያልተወከሉበት መድረክ ነው ሲሉም ጠቅሰዋል። ትግራይ ዘይብሉ፣ አማራ ዘይብሉ፣ ኦሮሞ ዘይብሉ፣ ካልኦት ኃይልታት ዘይብሉ ኢትዮጵያስ ትግራይ፣ አማራና ሌሎች ህዝቦች ያሳተፉበት ምክክር ኢትዮጵያ መክራለች ማለት አይቻልም። አሁን ያለው ሁኔታ የሚያመላክተው ይህ ነው። አማራ በጦርነት ነው ያለው፣ በሌሎች አካባቢዎችም በተመሳሳይ መልኩ ነው ያለው። ለዚህም በርካታ ፓርቲዎች መግለጫ በማውጣት ምክክሩ ተአማኒነት የሌለበትና ህዝቦች ያላሳተፈ መሆኑን እየገለጹ ይገኛሉ። መቅደም የነበረበት ሰላም ማረጋገጥ፣ ህገ መንግስቱ ማክበር ይገባ ነበር። አሁን ግን ህገ መንግስቱ በተጣሰበት ሁኔታ ስለ ምክክር ማውራት ከንቱ ጥረት ነው። እንደ ህወሓትም ሆነ እንደ መንግስትም አቋማችን ይህ ነው። አሁን ላይ ስለ ትግራይ ለመወያየት በስምምነት መሰረት ሉዓላዊነቷ ማረጋገጥ፣ ተፈናቃይ መመለስ ነበረበት። ይህ ሳይደረግና የህልውና አደጋ በተጋረጠበት በዚህ ወቅት ስለሌላ ጉዳይ ማንሳት ቅንጦት ነው። ቀዳሚው ተግባር የህዝብን ህልውና ማረጋገጥ ነው። ይህ ባልሆነበት ምክክር ማድረግ ተቀባይነት የሌለውና የትግራይ ህዝብ የማይወክል ነው። ውድ ተመልካቾች የዕለቱን አበይት የአማርኛ ዜናዎች እነኚህ ነበሩ። ፍርቱና ገብሩ ከመላው ስቱዲዮ ጋር በጋራ በመሆን ነው። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።